ሀና እንግዲህ ዛሬ አቶ ኖላዊ ወላጅ አባቷ እንዳልሆኑ ተነገራት። ማመን አቃታት። በጭራሽ አምና ልትቀበል አልቻለችም ማለት ነው። የእውነት በጣም ነው ያሳዘነኝ ሁለቱ ሲላቀሱና በቃ ማለት እውነቱን መናገር ስላለባቸው ይሄን እውነት ሳታውቅ እሳቸው ደግሞ ታማሚ ስለሆኑ የሆነ ነገር ቢሆኑ ያው ተጎጂ ናት፣ ቤተሰቦቿን እንኳን ሳታገኝ ማለት ነው። እንግዲህ እንዳያችሁት ነው ቪዲዮዋቸውን። የምር እሳቸው ያገኙበት ቦታ ያው አክሱም እናቷ እሳቸው ሹፌር ነበሩ፣ አባቷ ማለት ነው አሳዳጊ አባቷ አክሱም። እንግዲህ ከደሴ አክሱም እነኝን እነ ሜላት ነው ሜላት ነች በእርግጠኝነት እሷ ሴትዮ ናች እናቷ ማለት ነውና እንግዲህ እነሱን አክሱም ለስራ እንጂ ለጽድቅ አልነበረም የሄድኩትኝ እና ሰዎችን ጭኜ እዛ በሄድኩበት ጊዜ ነው። እናቷም እንግዲህ እንደተናገረችው ከሆነ ኬክ ልግዛ ብዬ ነው አስቀምጫት የሄድኩት፣ ግን ስመለስ አጣዋት እያለች ለመናሴ እየነገረችው ነበረ ማለት ነው። በተመሳሳይ እሱም እንደዛው እየነገራት ነው። ከዛም ስትጫወት እዛ የሆነ ቦታ ላይ ስትጫወት እንደዚህ ወደ ኋላዋ አዙራት ወድቃ ድንጋይ ከጀርባ ራሷን መታት ማለት ነው። እሳቸውም እንግዲህ አይተው ወይኔ ልጅ ብለው አፋፍሰው ይዘዋት ሐኪም ቤት ሄዱ ማለት ነው። እዛ ሰዓት ላይ ግን እሳቸው ህይወት ምረር ብሏቸው ራሳቸውን አስጠልቷቸው ምናምን ነገር ላይ ሚስቴ ጥላኝ ሄዳ በቃ ራሴን ላጥፋ ብዙ ሙከራ አድርጌያለሁኝ እያሉ ግን ይሄ ሁሉ ቢያወሩላትም እሷ ውስጧ በጭራሽ ሊቀበል አልቻለችም። አባዬ በቃ እኔ እማምን እንዳይመስል ብላ ጥላው ሄዳ እንግዲህ ውጪ ላይ ስታለቅስ ወደ ኋላ ተመልሳም ደግሞ አባዬ ዲቃላ ማለት ምን ማለት ነው ስትላቸው ደነገጡ ማለት ነው። ማለት ምንድን ነው? ማን እንደዚህ ያለሽ? አይ እዚህ ሰፈር ያሉ ልጆች ዲቃላ አንቺ ዲቃላ ነሽ እያሉ ይሉኛል። ዲቃላ ማለት ምን ማለት ነው? አረ ዝም ባያቸው፣ እነሱ ዝም ብለው ነው። ምንም አይደለም ንገረኝ አባቴ፣ ካልልክ ነገርከኝ ከዚህ ጋር አልንቀሳቀስም ብላ እምቢ ስትለው እንግዲህ ዲቃላ ማለት እናት አባት የሌለው ወይ ደግሞ እናት ብቻ ሆኖ አባቱን የማያውቅ ወይም ደግሞ ዝም ብሎ በዝሙት የመጣ ልጅ ነው። እንደዛ ማለት ነው እንግዲህ ነገሯት። ምንም ልትቀበለው አልቻለችም። ያው ካሁን በኋላ ግን አንተ አባትሽ አይደለውም፣ እኔ ወላጅ አባትሽ አይደለውም የምትለኝ ከሆነ ግን ከዛሬ ጀምሮ አይኔን አታየውም አባቴ። እኔ ከደሴ እዚህ ድረስ የመጣሁት አንተን ለማሳክም ነው። በቃ ብቻ በጣም ነው ያሳዘነችኝ። ያሳዘኑኝ ሁለቱም። እሷን ለማሳደግ በጣም ብዙ ነገር ሆኗል። ምንም የለውም በቃ መንገድ ላይ ሁሉ ለምኖ ነው እንግዲህ ኬክ ግዛልኝ ብለው ኬክ ሊገዛላት ሳንቲም ያልነበረውም ግዴታ የልጁን ፍላጎት ማሟላት ስለነበረበት መንገድ ላይ ቁጭ ብሎ እየለመነ እያለቀሰ ለልጄ ዳቦ መግዣ የእውነት በጣም ነው ያሳዘነኝ እና በጣም አስተማሪ ድራማ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ዛሬ ሀንዬ በጣም አሳዘነችኝ። በእውነት አሳዝናኛለች። ግን እናቷ ሜላት ናት፣ በቃ ሜላት ናት። ይሄ አባቷ ቅድም የሰጣት ፎቶ እና እነ ሜላት ይዘው የምታለቅሰው ፎቶ አንድ አይነት ፎቶ ነው ማለት ነውና ሜላትም በተመሳሳይ እንደዛው አይነት ነገር ነው እንግዲህ አክሱም ሄጄ ነው ልጄ የጠፋችብኝ እያለች እየተናገረች ሰላም ተብዬዋ ግን ማለት ነው። አረ ፈጣሪ ሆይ አይደለም ሰላም ግን ቅናት አይደለም። እናቷን ጥላቻ ይሁን እናቷን ማየት የማትፈልግ እንዴ? ሰው ለእናቱ እንኳን ትንሽ ክብር የለውም። እናቷ ተሳፍራ ስትመጣ እንዴት እንዳየቻት አይታችኋል። ምን አይነት ብልግና ነው? አረ ምን አይነት መረነሽ አንቺ! ፈጣሪ ትዕግስት ውስጥ በግድ እንግዲህ በመከራ ሳሚኝ ብላ ለመናት፣ ሳመቻት እናቷን። እንግዲህ እንደዛውም እየገለማመጠቻት እችን በጠንቋይ የገበርሻት ልጅሽን ይባላል እንደዚህ። አረ በጣም ባለጌ አሳፋሪ ናት። የእውነቴን ነው የምላችሁ። እና እቺ ሰላም የምትባል በሄድሽበት ሁሉ አንድ ደህና ቦታ ላይ ጥሩ ድራማ ስትሰራ ይቻት አላውቅም። የሚሰጣት ካራክተር ሁሉ ለምን እንደሆነ አላውቅም። እቺ ቤቲ ማለት ነው። ፈጣሪ ሆይ መናሴ ብቻ የኔ ምስኪን በጣም ጥሩ ልጅ ነው። እንግዲህ ስለ ሀሮንም እንደዚህ ብሏታል ብሎ ለእናቱ ነገረ። እናቱን በጣም ነው የተናደደችው። ለምንድን ነው የቀረችው? እቺ ሰላቢ እንትን ብላት ይሆን እንዴ? አስከፍታት ይሆን እንዴ? ማንን ነው ማየ
ሰላምን እንዳይሆን አዎ ሌላ አለ እንደ ስትል ኧረ በጭራሽ እንደውም ከሰላም ጋር በጣም ፍቅር ነበሩ። እና ታዲያ በምን ምክንያት ነው የቀረችው? ስልኳንም አጥፍታለች ማለት ነው። እንግዲህ በመጨረሻም ወደ ስራዋ ልትሄድ እንግዲህ ሄዳለች። ያው በቀጣይ ቪዲዮ ነው የሚሆነው። ለምን ጠፋሽ፣ ለምን ስልክሽን ዘጋሽ ብለው ጓይሉባታል። ግን እንግዲህ ታስረዳቸዋለች ብዬ አስባለሁ ያለችበትን። ብቻ አላቅም። እንግዲህ ሰላም እናቷ ሜላት የልጇን ፎቶ እየያዘች እያለቀሰች ውስጤ ይነግረኛል ልጄ አለች በህይወት አልሞተችም። በቃ እንደውም ወደ አክሱም ሄጄ እዛ የጣልኩበት ቦታ ሄጄ እፈልጋታለሁ። 16 ዓመት ሙሉ ምን አትክልት ናት ወይስ ዛፍ ነች እዛው ጋር መጣበቀሽ? አንሷ እንዴ ምን ሆነሻል? እዛ ጋር ካገኘኋት አላለችም እንዴ? ባህር ዛፍ መሰለችሽ እንዴ? ጉድ እኮ ነው እናንተ። ብቻ አልሙሂም ልጅሽ እቹ ሀና ናት። ሀሴት ነው የምትላት እሷ። ግን አሁን ያንን ፎቶ ምናልባት ያንን ፎቶ ሀና በአጋጣሚ እነ ሜላት ቤት ካየችው አባቷ ጋር ያለው ፎቶ ስታስተያየው አንድ አይነት ፎቶ ነው። ስለዚህ እናቷ ሜላት መሆኗን ታውቃለች ማለት ነው። እናም እንግዲህ አባቷ ሁሉንም እሷን ለማሳደግ እንዴት እንደነበረ አንቺ ከመጣሽ ነው ሁሉ ነገር እየተስተካከለው፣ አንቺ ሳትመጪ ራሴን ለማጥፋት ሞክሬያለሁኝ፣ ያላደረኩት ነገር አልነበረም፣ አንቺ ግን መጠሽ ሙሉ አደረግሽኝ፣ የኔ በረከት የኔ ስጦታ እያለ እንግዲህ ብቻ በጣም ነው ያሳዘነኝ እውነት ለመናገር ማለት ነው። እንግዲህ ያው እውነቱን አሁንም መቀበል አልፈለገችም። መቼም አልቀበልም ብለዋለች። ምክንያቱም ለእሷ ሄዱ ብዳ ነው፣ በአንዴ ልታምን አትችልም፣ ቀስ በቀስ ካልሆነ በስተቀር ማለት ነው። ያው ብቻ እሳቸው እንግዲህ ኃላፊነታቸው መወጣት ስላለባቸው ብቻ አባቷ እንዳልሆኑ ነገሯት። በዛም ላይ ደግሞ የትምህርት ማስረጃ ገንዘብ ካልከፈልሽ አንሰጥሽም፣ ስራም አትጀምሪም ብለውኛል። ያንን ገንዘብ ደግሞ ኪት አባቴ ያመጣለሁ ብላ እየተበሳጨች እንግዲህ እንዴ ታዲያ ይሄ ምን ያንበሳጭሻል ሀንዬ? ገንዘቡ መሬቱ የተሸጠበት እኮ አለ፣ እሱን ወስደሽ ክፈይ ሲሏት፣ በጭራሽ አንተ የምታከም ነው ያለብህ፣ አይሆንም፣ እኔ ልሙት ልዳን እንደሙት አላቅ፣ ለምን እኔን ታስቀድሚያለሽ? ያንቺ ነው መቅደም ያለበት፣ አይሆንም ማለች። በግድ እንግዲህ አሳመኗት ማለት ነው። እንደዛም ወደ ቤት ተመለሱ፣ በፍቅር እንጀራቸውን ተጎራረሱ። የሆነት በጣም ነው ደስ የሚሉት ማለት ነው። እንግዲህ ያው ግዴታ ስራ መስራት ስላለባት የአዲስ አበባ ኑሮ እንኳን ሰሩ ሰርታችሁ አይቻልም ማለት ነው። በዛ ላይ ቤት ኪራዩ፣ በዛ ላይ ወጪው፣ እዛው ክፍለ ሀገር እንኳን ቢሆን ሁሉም ነገር እዛው በደጅ ነው። እና እንግዲህ ሀንዬ ከዚህ በኋላ ስለ አባት ወይም ስለ ወላጆችሽ ሌላ ናቸው ብለህ ብታወራ አይኔን አታየውም ብላ አስጠንቅቀዋለች ማለት ነው። እንግዲህ ስማ ወደ ስራዋ ልትመለስ፣ ምናሴ ደግሞ በእሷ መጥፋት በጣም ተጨንቋል። አንተ ግን ለምንድን ነው ለዚህ ልጅ እንደዚህ የምትጨንቀው? እንዴ እማዬ አንቺ በሌለሽበት ሰዓት እኮ እንደ እናት ስትንከባከበኝ የነበረችው እሷ ነች ስል፣ እንዴ ሰላም አልተንከባከበችም ስለ፣ ኧረ በጣም ተንከባከበችኝ እንጂ አለ። አይ እንደው ይሄ ልጅ ሲያስቀኝ በእውነት። እና ስለ ሀሮን ደግሞ ሀሮን ምንድን ነው ያለሽ? ምን አድርጎሽ ነው ምናምን ስላት፣ ኧረ ምንም አላለኝም፣ ያው ብሩን ለአባቴ ሕክምና ሊሰጠኝ ነበረ፣ ግን ያው ብሩ አልሞላለትም መሰለኝ አልሰጠኝም አለችው። ሀና ልትዋሽኝ እንዳትሞክሪ እባክሽን። እኔ መናሴ ማነው አሮን ደውሎ ሁሉን ነገር ነግሮኛል። አንቺ ግን እሱ ሳያፍር እንደዛ ሲጠይቅሽ እሱ ያላፈረ፣ አንቺ ግን ለሱ ትሸፍኝለታለሽ ምናምን ብሎ እንግዲህ ምን ላድርግ መናሴ፣ በእኔ ምክንያት ጓደኛን እንድታጣ አልፈልግም ብዬ ነው ምናምን አለች። እንግዲህ ያን ሁሉ ለእናቱ ነገረ። መናሴ በጣም ባለጌ ነው፣ ሁለተኛ እዚህ ቤት የሚመጣ በፖሊስ ነው አስጠፍንጌው የማስይዘው ብላለች። አይ ካሁን በኋላማ እሱም አይመጣም አትምጣ ብዬዋለሁኝ አላት። ታዲያ እኮ ትናንትና ሳያት እኮ ደህና ነበረች ታዲያ ምናምን ስል፣ እንደ ሴት እኮ ናት መከፋቷንም በእንባዋ ደብቃ ይሆናል ምናምን አለችው ማለት ነው። እንግዲህ ወይዘሮ ሜላት ምን ይሰማሽ ይሆን? ሀኒ ልጅሽ መሆኗን ስታይ ነገሩ ውስጧ ነግሯታል። ከዚህ በፊትም የሆነ ነገር ልጅ በቃ ውስጤ የሆነ ነገር ይለኛል እያለች ነበረ። በፈጣሪ በተለይ መናሴ በጣም ነው ደስተኛ የሚሆነው። ሰላምን እንግዲህ አላውቅም ምን እንደሚወጣት እርግጠኛ ነኝ። እነ መናሴ ቤት ያንን ፎቶ ታየዋለች ሀና
ምክንያቱም ስራዋ ስለሆነ ስታጸዳ ምን ስትል ታየዋለች። ከዛ አባቷ ጋር ያለውን ፎቶ ታስተያየዋለች። አሁን ነው እንግዲህ ብቻ ፈጣሪ ከቤተሰቦችሽ ያገናኝሽ። ሌላ ምንም አልልሽ። ምን ቆንጆ